السلام عليكم ورحمة الله وبركاته. ود تكبراتشو የመስጂድ ኢማሞች የመስጂድ ሙአዚኖች መሻይኾች ራሳችሁን ለመከላከል ለመጠበቅ ሞክሩ። አንድ ሼኽ አንድ ኢማም ኮምቦልቻ በነዚህ በክፉ ሰዎች ተደብድበዋል። በአህባሽ ተደብድበዋል። በጨለማ ሱብሂ ለማሰገድ ወደ መስጂድ በሄዱበት ጠብቀው አደበኛውን ታላቁን ዓሊም ሼኽ መሐመድ ጀዋድን ደብድበዋቸዋል። ሼኽ መሐመድ ጀዋድ ከማንም ጋር ንክኪ የሌላቸው አደበኛ የሆኑ ታላቅ ሼኽ ናቸው። በጨለማ በእነዚህ ደመጣጮች ተደብድበዋል። እኔም መልእክት ማስተላለፈው ቢመቻቸው እኛን መግደል ለሚፈልጉ አካላቶች እንደዚህ ያሉ አካላቶች ስላሉ ወንድሞቻችን መሻይኾች ኢማሞች ባዶ እጃችሁን ወደ መስጂድ አትግቡ። በቃ የኛ ጥላቶች በጣም እጅግ ናቸው። ከየትም አይመጡም። እኛው ሰፈር የተቀመጡ ነው የሚሆኑት። መሻይኾችና ኢማሞች ሙአዚኖች እኛን ለማጥቃት ሌት ከቀን እረፍት የሌላቸው አህለ ሱናዎችን ለማጥፋት የሚጥሩ ሰዎች ስላሉ ራሳችሁን ጠብቁ። ደህና ዱላ ይዘህ ግባ መስጂድ። ዱላህን ያዝና መስጂድ ግባ። ባዶ እጅህን አትሂድ። ውሻ እንኳን ቢመጣ መከላከያ ያሳይ ሰው እንዴት ይሄዳል? አሁን ከሰፈር ውሻ የሚያሰጋው የሰፈር የሰው ውሻ ነው። ይናከሳል። ለመናከስ ወደ ኋላ አይደለም። በቻላችሁት አቅም ኢማሞች ሙአዚኖች መሻይኾች አደራምለው ማንም ሰው ይሁን በጨለማ ማንም ሰው ያናግራችሁ ባለበት እንዲቆም አድርጉት። አዎ አቅማችሁን ህጋዊ ሆናችሁ ራሳችሁን የምትከላከሉበት ነገር ያዙ። ሰው ላይ እንዳትደርሱ። ደርሶ ግን ለማጥፋት የመጣን አካል ቀኝን ሲመታ ፊትህን ስጠው የሚባል እምነት የለንም። ትግስታችን ድንበር ስላለው ማለት ነው። ራሳችሁን ተከላከሉ በቻላችሁት አቅም። ከዛም በኋላ በአላህ ሱብሓነሁ ወተዓላ ተመኩ። እንዴት አንድ መስጂድ ኢማም እንዴት ይደበደባል? ማንም ጋር የማይደርስ ምላሱ አደበኛ የሆነ ሰው እንዴት ይደበደባል? እኛ አይደለም እኮ እንኳን ለአህለ ሱና እኛን ለሚጠሉት የጥመት አንጃዎች ማንም ሰው ላይ ተንኮል አስበን አናውቅም ከማስተማር ውጭ። ዓላማችንም አይደለም። እናስተምራለን ወደ ትክክለኛ አቂዳ እንዲመጡ እንጂ ጊዜ ተመቸን ጨለማ ተመቸን ብለን ማንንም የምናጠቃ አካላቶች አይደለንም። ግን ከመጡ ደግሞ በመጡበት ማስተናገር ግድ ይላል። ስለዚህ ጥንቃቄ አድርጉ። ቀርቀሃ ያዝ፣ ዱላህን ያዝ፣ ካስፈለገም ሌላም ህጋዊ ሆነ ያዝ። ሰላሙ አለይኩም ወራህመቱላህ።